ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያን ሀበሾች በሙሉ ከአሜሪካ መንግስት ወይም ከትራምፕ አስተዳደር አሁን የደረሰን እጅግ በጣም ጥብቅ የተባለ 3 አስደሳች መረጃዎች እጃችን ላይ ገብቷል። በዛሬ ቪዲዮ ሶስቱንም እጅግ በጣም አስደሳች የተባሉት ሰበር ዜናዎችን ወደ እናንተ ማቀርብ ይሆናል። በአሜሪካ የምትገኙ ኢትዮጵያን ሀበሾች በሙሉ በምንም አይነት ሁኔታ ውስጥ ብትሆኑ በግሪን ካርድ፣ በአሳይለም፣ በህጋዊም ሆነ በህገወጥ መንገድ በአሜሪካ የምትገኙ ኢትዮጵያን ሙሉ ቪዲዮ መከታተላችሁ እንዳትረሱ። እጅግ በጣም ይመለከታችኋል፣ ትደሰቱበታላችሁ። If you ever want to know why we always keep our phones close, it's because the news is actively happening while we're on the air, including 2 minutes ago, where President Trump put a post on Truth Social saying that he was actually canceling. ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላል። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። በአሜሪካ በምንም አይነት ሁኔታ ውስጥ የምትገኙ ኢትዮጵያን ቻናሉ ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ የምናዘጋጀው ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። የእነዚህን ዌብሳይቶቹን ሊንክ ማለትም የዩኤስሲአይኤስ ኦፊሻል ዌብሳይት ሊንክን ጨምሮ ማለት ነው አጠቃላይ ያሉትን የዌብሳይት ሊንኮች ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። መግቢያ ላይ እንደነገርኳችሁ በዛሬ ቪዲዮ 3 እጅግ በጣም ሰበር የተባሉ አስደሳች መረጃዎች ከትራምፕ መንግስት ወይም ከአሜሪካ መንግስት ሰሟሉ አንድ ባንድ ወደ እናንተ የማቀርብ ይሆናል። የመጀመሪያው ከአሜሪካ መንግስት ወይም ከትራምፕ አስተዳደር የተሰማው እጅግ በጣም አስደሳች የሆነው ሱፕሪም ኮርት በርዝራይት ሲቲዝንሺፕን በተመለከተ እጅግ በጣም አስደሳች ውሳኔ አስተላልፏል። በርዝራይት ሲቲዝንሺፕ ምንድነው የሚለውን በአማርኛ ለመተርጎም ያክል ማለትም ለማታውቁት ወይም ኢንፎርሜሽን ለሌላችሁ ሰዎች በርዝራይት ሲቲዝንሺፕ ማለት እኛ በአሜሪካ የምንገኝ ስደተኞች ማለትም በህጋዊም ሆነ በህገወጥ መንገድ የምንገኝ የአሜሪካ ዜግነት እስከሌለን ወይም የአሜሪካ ፓስፖርት እጃችን ላይ እስከሌለን ድረስ የምንወልዳቸው ልጆች ልክ እንደኛ ስደተኛ ነው የሚሆኑት እንጂ የአሜሪካ ዜግነት ማግኘት እንዳይችሉ የሚደነግግ ህግ ነው። ይህንን ነው የአሜሪካው መንግስት ማለትም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ማለት ነው ወደ ስልጣን እንደገቡ ወይም ስልጣን እንዳገኙ በትንሽ ቀናቶች ውስጥ ወይም በትንሽ ወራቶች ውስጥ ነው ይህንን በርዝራይት ሲቲዝንሺፕ ህግ ካንስል ያደረጉትና እኛ የምንወልዳቸው ልጆች ቀጥታ የአሜሪካ ዜግነት ማግኘት ሳይሆን አጠቃላይ ስደተኛ ልክ እንደኛው ስደተኛ ነው የሚሆኑት፣ አሜሪካዊ አይሆኑም ነበረ የሚለው ህግ ማለት ነው። ታዲያ ሱፕሪም ኮርት ወይም ጠቅላይ ፍርድ ቤቱ ማለት ነው ይህንን ውሳኔ ነው ማለትም የትራምፕን ይህንን አሰራር ነው ውድቅ ያደረገበት። ስለዚህ ከዚህ በኋላ እኛ ስደተኞች በህጋዊም ሆነ በህገ ወጥ መንገድ በአሜሪካ የምንገኝ ሰዎች ማለት ነው ልጆች ከወለድን ማለትም ልጆቻችን ቀጥታ እንደተወለዱ የአሜሪካ ዜግነት ነው ቀጥታ የሚያገኙት ወይም አሜሪካዊ ነው የሚሆኑት። ከእኛ ኢትዮጵያዊ ብንሆንም ወይ ደግሞ ሌላ አይነት ዜግነት ቢኖረን እንኳን ቀጥታ ልጆቻችን የሚሆኑት አሜሪካዊ ነው ወይም የአሜሪካ ዜግነት ነው ቀጥታ የሚያገኙት። ምክንያቱም አሜሪካ ምድር ላይ እስከተወለዱ ድረስ ወይም አሜሪካ ምድር ላይ ስለተወለዱ ብቻ ማለት ነው። እኛም እነዛን ልጆች በመወለዳችን እንዲሁም ልጆቻችን የአሜሪካ ዜግነት በማግኘታቸው ምክንያት ብቻ እኛ ራሱ ዲፖርት ከመደረግ እንዲሁም ደግሞ ስደተኛ ተብለን አገር እንድንለቅ የሚደረገውን አሰራርን በከፍተኛ ሁኔታ ይቀንሳል። ስለዚህ ይህ ህግ የወጣው በባራክ ኦባማ መንግስት ጊዜ ነው ያኔ ማለት ነው። ከዛ ጊዜ ጀምሮ ነው እስካሁን ሲተገበር የነበረው። ዶናልድ ትራምፕ አቋርጦት ነበር። ነገር ግን አሁንም ሱፕሪም ኮርት ወይም ጠቅላይ ፍርድ ቤቱ ድጋሚ ወደ ስራ እንዲገባ ወስኗል። ይህ እጅግ በጣም አስደሳች መረጃ ነው። ምክንያቱም በህገ ወጥ መንገድ ያሉ ሰዎች ወይም በህጋዊ ባልሆነ መንገድ በአሜሪካ የምትገኙ ሰዎች በርዝራይት ሲቲዝንሺፕን በመጠቀም ወይም ልጆቻችሁን በመጠቀም እንዴት ህጋዊ መሆን እንዳለባችሁ ታውቃላችሁ። ስለዚህ እጅግ በጣም አስደሳች መረጃ ነው። በርዝራይት ሲቲዝንሺፕን ያጸደቀው የሱፕሪም ኮርት ውሳኔ ወይም የጠቅላይ ሁለተኛው እጅግ በጣም አስደሳቹ መረጃ በቲፒኤስ ፕሮግራም ውስጥ የምትገኙ ሰዎች ወይም በቴምፖራሪ ፕሮቴክሽን ስታተስ ውስጥ የምትገኙ ኢትዮጵያኖች ማለት ነው ቴምፖራሪ ፕሮቴክሽን ስታተስ ከዚህ በኋላ እንዳይቋረጥ ማለትም ፍርድ ቤት ክስ ላይ ነው ያሉት የአሜሪካ መንግስት ወይም የትራምፕ አስተዳደር ቲፒኤስ ለኢትዮጵያን እንዲቋረጥ ወይም ኢንድ እንዲያደርግ እንዲያበቃ ውሳኔ አስተላልፎ ነበረ። ታዲያ ይህንን ውሳኔ ፍርድ ቤቱ አላጸደቀለትም። የአሜሪካው መንግስት ወይም የትራምፕ አስተዳደር ፍላጎት ቢያሳይም ወይ ደግሞ ወደ ስራ እንዲገባ ፑሽ ቢያደርግም የፌዴራል ፍርድ ቤቱ አግዶበታል ወይም ጠቅላይ ፍርድ ቤቱ አግዶበታል። ስለዚህ በፌዴራል ፍርድ ቤቱና በአሜሪካው መንግስት በትራምፕ አስተዳደር መካከል የሚደረገው ክርክር ወይም የፍርድ ቤት ውሎ የፍርድ ቤት ክሶች ማለት ነው እስኪጠናቀቁ ድረስ ፍርድ ቤቱ የወሰነው ውሳኔ አለ። ፍርድ ቤቱም የወሰነው ኢትዮጵያኖች በቲፒኤስ አማራጭ ውስጥ የምትገኙ ኢትዮጵያኖች ማለት ነው ቀጥታ አገልግሎት ማግኘት ትችላላችሁ። በቲፒኤስ አማራጭ መቀጠል ትችላላችሁ። የስራ ፍቃዳችሁን እያደሳችሁ እንዲሁም ደግሞ ያላችሁን የመኖሪያ ፍቃድም እያደሳችሁ ስራዎችን እየሰራችሁ መቆየት ትችላላችሁ ፍርድ ቤቱ ውሳኔ እስኪያስተላልፍ ድረስ። ምናልባት የፍርድ ቤቱ ውሳኔ 2ም 3ም 10ም ዓመት ሊፈጅ ስለሚችል እነዚህን ያክል ዓመታት ማለትም የፍርድ ቤቱና የትራምፕ ጉዳይ እስኪያልቅ እስኪጠናቀቅ ድረስ ኢትዮጵያኖች መበደል ወይም ከስራ ገበታቸው መስተጓጎል ለመኖር ስትራግል ማድረግ ስለሌለባቸው ነው የፌዴራል ፍርድ ቤቱ ይህንን እጅግ በጣም አስደሳች የተባለ ውሳኔ የወሰነው። ስለዚህ በቲፒኤስ አማራጭ ውስጥ የምትገኙ ኢትዮጵያን
በዛው ስለሚቀጥል የስራ ፈቃዳችሁን እያደሳችሁ መቀጠል የምትችሉበትን አዲስ አማራጭ ማስተዋወቁን ወይም ውሳኔ ማሳለፉን ተገልጿል። ስለዚህ እጅግ በጣም የሚያስደስት ነው። ለእኛ ኢትዮጵያን ለሀበሾች እጅግ በጣም አስደሳች መረጃ ነው። በሁለተኛ ደረጃ ይህን ይመስላል። በሶስተኛና በመጨረሻ ደረጃ የፌዴራል ፍርድ ቤቱ አሁንም ያሳለፈው አዲስ ውሳኔ አለ። ፎርም አይ9 ወይም አይ9 በሚባለው ፎርም ላይ አዲስ ያሻሻለው ነገር አለ። ለኢትዮጵያኖች ሼልድ ሰጥቷል። ይህ ምን ማለት ነው? አይ9 የሚባለው ፎርም ወይም ፎርም አይ9 የሚባለው ፎርም ማለት ነው ቀጣሪዎች ማለትም የስራ ቀጣሪዎች ማለት ነው ሰራተኞችን ለመቅጠር የሚሞሉት ፎርም ነው። ታዲያ በዚህ ፎርም ላይ ኢትዮጵያኖች በቲፒኤስ አማራጭ ውስጥ ያሉ ኢትዮጵያኖች ማለት ነው የስራ ፍቃዳቸው ወይም ኢኤዲያቸው ማለት ነው ኤክስፔር ቢያረግ እንኳን ወይ ደግሞ ያልታደሰ ቢሆን እንኳን ያንን ስራ እንዳያባሯቸው ማለትም እነዛ ቀጣሪ ድርጅቶች ማለት ነው ኢትዮጵያንም መርጠው እንዳያስወጡ። ምክንያቱም ኤክስፔር አድርጓል የስራ ፍቃዳችሁ ውጡልኝ፣ እንዲሁም ደግሞ አዲስም ከሆነ እያመለከታችሁ ወይም አዲስ ስራም ከሆነ እያያዛችሁ ያላችሁት ይህንን ስራ ማግኘት አትችሉም፣ ምክንያቱም እናንተ ኢትዮጵያን ናችሁ፣ በቲፒኤስ አማራጭ ውስጥ የምትገኙ ኢትዮጵያን ስለሆናችሁ አንቀበልም የሚለውን አሰራር ከወዲሁ ለመቅረፍ ነው የፌዴራል ፍርድ ቤቱ ይህንን አይ9 የተባለውን ውሳኔ ያስተላለፈው ማለት ነው። ወይም አይ9 ፎርምን ያስተካከለው ኢትዮጵያን ሼልድ እንዲሰጥ ያደረገው ማለት ነው። ስለዚህ ማንኛውም ቀጣሪ ኢትዮጵያን ስለሆነን ብቻ አለመቅጠር እንዲሁም ያለንን ስራ ማባረር አይችልም ማለት ነው። ግዴታ የፌዴራል ፍርድ ቤቱ ውሳኔ ስላስተላለፈበት ኢአይዲያችን ወይ ደግሞ የስራ ፍቃዳችንን እያደስን ብቻ ወደ ስራ መግባት እንዲሁም አዲስም ስራ ማግኘትም ከሆነ እዛው መቀጠልም ሆነ ትችላላችሁ ተብሏል። ለእኛ ለኢትዮጵያን ሶስቱ እጅግ በጣም አስደሳች የተባሉ ሰበር መረጃዎች እነዚህን ይመስላሉ። እንደወደዳችሁት እርግጠኛ ነኝ። ምንም ጥያቄ የሌለው ነገር ነው። እንደወደዳችሁት እርግጠኛ ነኝ። ሀሳብ አስተያየት እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ስለ እነዚህ ጉዳዮች ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁም ቻናልን ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚህ አይነት ቪዲዮዎች ስለሆነ የምናዘጋጀው እንዲሁም ቪዲዮን ምን ያህል እንደወደዳችሁት ላይክ እያደረጋችሁ ሰጡኝ። ምክንያቱም በእርግጠኝነት እንደምትወዱት እርግጠኛ ነኝ። ይህ ቪዲዮ እጅግ በጣም የምትፈልጉት መረጃ ሼር እንዳደረኳችሁ ተስፋ አደርጋለሁ። ስለዚህ ሁላችሁም ምን ያህል እንደወደዳችሁት ላይክ እያደረጋችሁ አሳውቁኝ። ምክንያቱም ላይክ በበዛ ቁጥር ላይክ ባረጋችሁት ቁጥር ልክ በቀጣይ የምሰራቸው ቪዲዮዎችን ቶሎ ተከታትዬ ማለትም አዳዲስ የሚወጡ መረጃዎች ሲኖሩ ቶሎ ተከታትዬ ቪዲዮ እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያረጋችሁ እንዳዘጋጅላችሁ እንደወደዳችሁ ታሳውቁኝ። በቀጣይ በሌላ ቪዲዮ በሌላ መረጃ እንገናኛለን። ለሁላችሁም መልካም እድል፣ መልካም ጊዜ